ሰላም ጤና ይስጥልኝ የተከበራችሁ የቻናሌ ተከታታዮች እንደምን ቆያችሁ እንደምን አላችሁ? ለተወሰኑ ወራቶች ጠፍቼ ነበር። አሁን ተመልሻለሁ። የትግርኛ ቋንቋን በቀላሉ ይማረው ክፍል 21 ይዤ ተመልሻለሁ። ዛሬ በዚህ ምዕራፍ ስለ ትምህርት እናያለን። ኤዱኬሽን ኦር ትምህርት። እዚህ ጋር ኤዱኬሽን አጻጻፍ ስፔሊንግ አለው። ጂዲ አድርጉት። ኤዱኬሽን ትምህርቲ በትግርኛ ትምህርቲ ነው። አማሪክ ደግሞ ትምህርት። ኤዱኬሽን በእንግሊዘኛ ማለት ነው። ስለዚህ ዛሬ የምናየው ምንድነው? በትምህርት ቤቶች ዙሪያ ምንድነው ያሉትን ነገሮች እናያለን። ስለ ትምህርት ቤት ማወቅ ያለብንን ነገሮች በትግርኛ ማለት ያለብን ነገሮች እንማራለን ማለት ነው። ስለዚህ ትምህርት ኤዱኬሽን ትግርኛ ምንድነው? ቤት ትምህርቲ ካል በአማርኛ ትምህርት ቤት ነው የሚባለው። ቤት ትምህርቲ በትግርኛ ትምህርት ቤት፣ በአማርኛ ስኩል ኢን እንግሊሽ። ስለዚህ አንድ አረፍተ ነገር እንይ እስኪ። ቤት ትምህርቲ እኸይድ ኣለኹ። ትምህርት ቤት እየሄድኩ ነው። አይ አም ጎይንግ ቱ ስኩል ማለት እንችላለን ማለት ነው። ቤት ትምህርቲ እኸይድ ኣለኹ። ትምህርት ቤት እየሄድኩ ነው። አይ አም ጎይንግ ቱ ስኩል። ቤት ትምህርትኩም ጽቡቅ እዩ። ትምህርት ቤታችሁ ጥሩ ነው። ዮር ስኩል ኢዝ ናይስ። ዮር ስኩል ኢዝ ጉድ። ዩር ስኩል ኢዝ ናይስ ኦር ዩር ስኩል ኢዝ ጉድ ማለት እንችላለን በእንግሊዝኛ። በትግርኛ ቤት ትምህርትኩም ለብዙዎች ነው። ትምህርትኩም ቤት ትምህርትኩም ጽቡቅ እዩ። ትምህርት ቤታችሁ ጥሩ ነው። ዩር ስኩል ኢዝ ጉድ የሚለውን እንወስዳለን ማለት ነው። ኦኬ። ተማሪ ኦር ስቱደንት። ስለዚህ ስለ ትምህርት ቤት አየን። አሁን ደግሞ ስለ ተማሪ ነኝ። ተማሪ ለማለት ተመሃራይ እንዳለን በትግርኛ። ስቱደንት ኢን እንግሊሽ። አነ ተመሃራይ እየ። እኔ ተማሪ ነኝ። አይ አም ኤ ስቱደንት። አነ ተመሃራይ እየ። እኔ ተማሪ ነኝ። አይ አም ኤ ስቱደንት ማለት እንችላለን። ንሱ ናይ ዩኒቨርሲቲ ተመሃራይ እዩ። ንሱ ምንድን ነው ብያችሁ ነበር? ንሱ ማለት እሱ ነው። ናይ ማለት የ ነው። ዩኒቨርሲቲ ዩኒቨርሲቲ ነው። ተመሃራይ ተማሪ እዩ ነው። ስለዚህ ንሱ ናይ ዩኒቨርሲቲ ተመሃራይ እዩ። እሱ የዩኒቨርሲቲ ተማሪ ነው። he is a university student. he is a university student። ስለዚህ እንደዚህ ማለት እንችላለን ማለት ነው። ንፉዕ ተመሃራይ ኩን። ጎበዝ ተማሪ ሁን። be a clever student. be a clever student። ንፉዕ ተመሃራይ ኩን። ንፉዕ ነው የሚነበው እዚህ ጋር አይደለም። ንፉዕ ተመሃራይ ኩን። ጎበዝ ተማሪ ሁን። be a clever student ማለት እንችላለን ማለት ነው። አነ ናይ ትግርኛ ተመሃራይ እየ። እኔ የትግርኛ ተማሪ ነኝ። አይ አም ትግርኛ ለርነር ማለት እንችላለን። አይ አም ትግርኛ ለርነር ማለት እንችላለን። ሌላ መምህር። ስለ ስኩል አየን፣ ትምህርት ቤት ምን እንደሚባል፣ ተማሪ ምን እንደሚባል አየን። አሁን ደግሞ መምህር ነው። በትግርኛም ተመሳሳይ ነው ያለው። ቲቸር መምህር ቲቸር። እቲ መምህር ያስተምር አሎ። መምህሩ እያስተማረ ነው። the teacher is teaching። እቲ መምህር እንታይ ይገብራለሁ? አስተማሪው ምን እያደረገ ነው? እቲ መምህር እንታይ ይገብር አለው ማለት እንችላለን። እቲ መምህር እንታይ ይገብራለሁ? መምህሩ ምን እያደረገ ነው?
ዋት ኢዝ ዘ ቲቸር ዱዊንግ? ለዚህ መልሱ ምንድን ነው? እቲ መምህር ያስተምራል። መምህሩ እያስተማረ ነው። ዘ ቲቸር ኢዝ ቲቺንግ። መምህርና ይፈትወና እዩ። መምህራችን ይወደናል። አወር ቲቸር ላይክስ አስ። አወር ቲቸር ላይክስ አስ። መምህርና ይፈትወና እዩ። መምህራችን ይወደናል። አወር ቲቸር ላይክስ አስ። ሌላ ምሳሌም ንመምህራንና ነኽብሮም ኢና። ንመምህራንና ነኽብሮም ኢና ለአስተማሪዎቻችን ለማለት ነው። አስተማሪዎቻችንን እናከብራቸዋለን። ለአስተማሪዎቻችን እናከብራለን። አስተማሪዎቻችንን እናከብራለን። ዊ ሪስፔክት አወር ቲቸርስ። ዊ ሪስፔክት አወር ቲቸርስ ማለት እንችላለን። መምህርነት ክቡር ሙያ እዩ። አስተማሪነት የተከበረ ሙያ ነው። መምህርነት ክቡር ሙያ እዩ ቃል አስተማሪነት የተከበረ ሙያ ነው ማለት ነው። ቲቺንግ ኢዝ ሪስፔክትድ ፕሮፌሽን። ሪስፔክትድ ፕሮፌሽን። ስለዚህ አስተማሪነት የተከበረ ሙያ ነው ለማለት እንደዚህ እንላለን ማለት ነው። መምህር ክቡር ሙያ እዩ። መምህርነት ክቡር ሙያ እዩ ማለት እንችላለን ማለት ነው። ኦኬ እንቀጥል። ክፍል ክላስሩም ክፍሊ ሊ እናደርገዋለን በትግርኛ። ትምህርት ምን ብያችሁ ነበር? ትምህርቲ። ክፍልም እንደዚህ ክፍሊ ኦር ኤ ክላስሩም ኢን እንግሊሽ ኤ ክላስሩም። ስለዚህ ክፍሊ ማለት ክፍል ማለት ነው። የትምህርት ቤት ክላስ ለማለት ነው። ክላስሩም። ክፍልና አበይ እዩ? ክፍላችን የት ነው? ዌር ኢዝ አወር ክላስሩም? ዌር ኢዝ አወር ክላስሩም ማለት እንችላለን። ስለዚህ ክፍልና አበይ እዩ። አበይ ምን እንደሆነ ነግሬያችሁ ነው ከዚህ በፊት፣ ወይም ተመልሳችሁም ማየት ትችላላችሁ። ከዚህ በፊት የለቀኳቸው ቪዲዮዎች ጋር አሉ እነዚህ ጥያቄዎች የሚል ላይ አበይ የሚለው የት የሚል ጥያቄ የሚያነሳ ነው። እዩ የሚለው ደግሞ ነው የሚለው። እነዚህም ፕሪፖዚሽኖችንም ነግሬያችኋለሁ። ስለዚህ ተመልሳችሁ ይሄ 21ኛ ክፍል ነው። 20ዎቹን ቪዲዮዎች ማየት አለባችሁ። ምክንያቱም በጣም ይጠቅሟቸዋል። መሰረታዊ ነገሮች አሉ እነሱ ጋርና ከዚህ በኋላም እንቀጥላለን። ስለዚህ ክፍልና አበይ እዩ? ክፍላችን የት ነው? ዌር ኢዝ አወር ክላስሩም? ክፍሊ ጸጥታ ይሃልዎ። ክፍሉ ጸጥታ ይኑረው። ሌት ዘር ቢ ሳይለንስ ኢን ክላስ። ናብ ክፍልና ንኺድ። ናብ የሚለው መስተዋደድ ነግሬያችሁ ነበር። ናብ የሚለው ወደ ማለት ነው። ክፍልና ክፍላችን ነው። ንኺድ ንኺድ እንሂድ። ንኺ ኺ ነው ኪ ወይም ሂ አይደለም። በአማርኛ አሁን ይሄ ፊደል ምንድነው? ሂ ነው የሚነበበው። በትግርኛ ግን የራሱ የሆነ ፕሮናንሴሽን አለው። ኺ ንኺድ፣ ወደ ክፍላችን እንሂድ። ሌትስ ጎ አወር ክላስ። ሌትስ ጎ አወር ክላስ ማለት እንችላለን ማለት ነው። ደብተር ደብተር ኖትቡክ። እሺ በምሳሌ እንየው። ደብተርካ አውፅእ። ደብተርህን አውጣ። ቴክ አውት ዩር ኖትቡክ። ኖትቡክ ቴክ አውት ዩር ኖትቡክ ማለት እንችላለን። ደብተርካ አውፅእ። ደብተርካ ዶ ትህበኒ። ደብተርካ ዶ ትህበኒ። ይሄ ጥያቄ ነው። ደብተርካ ዶ ትህበኒ። ደብተርህን ትሰጠኛለህ። ደብተርህን ትሰጠኝ። ደብተርህን ትሰጠኛለህ የሚለውን ጥያቄዎች ይጠይቅልናል ማለት ነው። ደብተርካ ዶ ትህበኒ። ውድ ዩ ጊቭ ሚ ዩር ኖትቡክ ኦር ዩር ኤክሰርሳይዝ ቡክ ማለት እንችላለን። ደብተርካ ዶ ትህበኒ። ደብተር ትሰጠኝ። ውድ ዩ ጊቭ ሚ ዩር ኖትቡክ ውድ ዩ ጊቭ ሚ ዩር ኤክሰርሳይዝ ቡክ ማለት እንችላለን በእንግሊዝኛ ማለት ነው። ደብተር ተመሊኡ። ደብተር ተሞልቷል። ደብተር ተመሊኡ። ደብተር ተሞልቷል። ኖትቡክ ኢዝ ፊልድ። ቢሮ ይላል። ቢሮ በትግርኛ ቢሮ ማለት እንችላለን። ቢሮ እስክርቢቶ ማለት ነው። ቢሮ ቢሮ
ቤት ጽሕፈትም ይሆናል፣ ቢሮ እስክርቢቶም ይሆናል። ብርዒ ኦሪጂናል ትግርኛ ግን ብርዒ ነው። እስክርቢቶ ብርዒ፣ ፔን ብርዒ ሃበኒ እስክርቢቶ ስጠኝ ማለት ነው። ጊቭ ሚ ኤ ፔን። ብርዒ ሃበኒ እስክርቢቶ ስጠኝ። ጊቭ ሚ ኤ ፔን። ብርዒ አይብላይን እስክርቢቶ የለኝም። አይ ዶንት ሃቭ ኤ ፔን። አይ ዶንት ሃቭ ኤ ፔን። ብርዒ ዒ አሁንም ፕሮናውንሴሽን ዒ አዑ ዒ የሚለው ፕሮናውንስ እናደርገዋለን። ብርዒ ብርዒ አይሰርሕን አለው። እስክርቢቶው እየሰራ አይደለም። ብርዒ አይሰርሕን አለው። እስክርቢቶው እየሰራ አይደለም። እስክርቢቶው እየሰራ አይደለም። ዘ ፔን ኢዝ ኖት ወርኪንግ። ዘ ፔን ኢዝ ኖት ወርኪንግ። ስለዚህ ብርዒ ማለት እስክርቢቶ ማለት ነው። ወይም ቢሮ ማለት እንችላለን። ቢሮ እስክርቢቶ ማለት ነው። ፔን መጽሐፍ መጽሐፍ ይሄ ፕሮናውንሴሽኑ ነው። ኦኬ እዚህ ጋር ያለው ፊደል የፊደል ልዩነትም አለ። ለምሳሌ በአማርኛ መጽሐፍ የሚለው ሀመሮሃ በመጀመሪያውም በግዕዙም ማለት እንችላለን። አሁን በአራተኛው ፊደልም መጻፍ እንችላለን። ምክንያቱ አንድ ነው። ፕሮናውንሴሽኑ መጽሐፍ መጽሐፍ ነው። ፕሮናውንሴሽኑ ተመሳሳይ ነው። ትግርኛ ላይ ግን ሀመሮሃው የመጀመሪያው ፊደል ካደረግነው መጽሐፍ አይደለም። መጽሐ የሚል የራሱ የሆነ ፕሮናውንሴሽን አለው። ስለዚህ ትክክለኛ የመጽሐፍ አጻጻፍ ይሄ ነው። መጽሐፍ 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 ማለት መጽሐፍ ማለት ነው። ቡክ መጽሐፍ የንብብ ኣለኹ። መጽሐፍ የንብብ ኣለኹ። መጽሐፍ እያነበብኩ ነው። መጽሐፍ የንብብ ኣለኹ። መጽሐፍ እያነበብኩ ነው። አይ አም ሪዲንግ አ ቡክ። አይ አም ሪዲንግ አ ቡክ ማለት እንችላለን። ማለት እዚ መጽሐፍ ጽቡቅ እዩ። ይህ መጽሐፍ ጥሩ ነው። እዚ ማለት ይህ ማለት ነው። መጽሐፍ መጽሐፍ ነው። ጽቡቅ ጥሩ ነው። እዩ ካልን ደግሞ ነው ማለት ነው። ስለዚህ እንደዚህ ቃላቶችን እየተካን ማለት እንችላለን። ይሄ እዚህ ጋር የሚዘበራረቅበት እንትን የለም። አንድ ላይ ነው የሚሄደው። እዚህ ማለት ይህ ማለት ነው። መጽሐፍ መጽሐፍ ነው። ጽቡቅ ጥሩ ነው። ነው እዩ ደግሞ ነው። ስለዚህ እዚህ መጽሐፍ ጽቡቅ እዩ። ይህ መጽሐፍ ጥሩ ነው። ዚስ ቡክ ኢዝ ጉድ። ዚስ ቡክ ኢዝ ናይስ። እዚ ናይ መን መጽሐፍ እዩ? እዚ ናይ መን መጽሐፍ እዩ? ናይ መን ምንድን ነው ብያችሁ ነበር? ናይ መን ናይ መን የማን ማለት ነው። የማን ይህ የማን መጽሐፍ ነው? እዚህ ጋር ማን ብየዋለሁ። ማን ሳይሆን የማን ነው። እዚ ናይ መን መጽሐፍ እዩ? ይህ የማን መጽሐፍ ነው? እየጨምሩበትና ይህ የማን መጽሐፍ ነው? ሁስ ቡክ ኢዝ ዚስ። ሁስ ቡክ ኢዝ ዚስ እንላለን በትግርኛ ማለት። ስለዚህ እዚ ናይ መን መጽሐፍ እዩ ካል ይህ የማን መጽሐፍ ነው? ሁስ ቡክ ኢዝ ዚስ። ስለዚህ እነዚህ ቃላቶችን ማያያዝ እንችላለን። እዚ እዚ፣ ይህ ይህ ማለት ነው። ፈተና ፈተና ኤግዛም። ፈተና ፈተና ተመሳሳይ ነው። ኤግዛም ፈተና መዓስ እዩ? ፈተና መቼ ነው? ወይን ኢዝ ኤግዛም። ወይን ኢዝ ኤግዛም። ወይን ኢዝ ኤግዛም። ፈተና መዓስ እዩ? ፈተና መቼ ነው? ወይን ኢዝ ኤግዛም። ፈተና ሓሊፈ። ፈተና አልፌያለሁ። አይ ፓስድ ዘ ኤግዛም። አይ ፓስድ ዘ ኤግዛም። ንፍተን ኣለና። እየተፈተንን ነው። ይሄ በላይፍም ሊሆን ይችላል፣ በፈተናም ሊሆን ይችላል። ንፍተን ኣለና ካል እየተፈተንን ነው ማለት ነው። ትምህርት ቤት ንፍተን ኣለና። ኣብ ቤት ትምህርቲ ንፍተን ኣለና። ትምህርት ቤት ውስጥ እየተፈተንን ነው ማለት እንችላለን። አሁን በህይወታችን እየተፈተንን ነው ማለትም እንችላለን። ኣብ ህይወትና ንፍተን ኣለና። በህይወትና ንፍተን ኣለና። በህይወታችን እየተፈተንን ነው
ማለትም እንችላለን ማለት ነው። ዊ አር አት ኤግዛም ዊ አር አት ኤግዛም። እዚህ ይሄ ለፈተና ለትምህርት ቤት ፈተና ብቻ ነው። ዊ አር አት ኤግዛም። ኦኬ። ሌላ አይነት ትምህርቲ የትምህርት አይነት ማለት ነው። አይነት ትምህርቲ የትምህርት አይነት ኦር ሰብጀክት። አሁን የትምህርት አይነት ጋር ስንገባ ሂሳብ አለ ወይም ቁጽሪ ሂሳብ ወይም ቁጥር ሂሳብ ሂሳብ ፕሮናንሴሽን ነው የሚለያየው እዚህ ጋር ሂሳብ ሂሳብ ማትስ ኦር ኔምበር። ስለዚህ ሂሳብ ማለት ሂሳብ ነው። ፕሮናንሴሽን ብቻ ነው የሚለያየው። ቁጽሪ ቁጥር ኔምበር። ሂሳብ እፈቱ እየ ሂሳብ እወዳለሁ። አይ ላይክ ማትስ አይ ላይክ ማትስ። ሂሳብ እፈቱ እየ ሂሳብ እወዳለሁ። አይ ላይክ ማትስ። ሂሳብ ይከብደን እዩ ሂሳብ ይከብደኛል። ማትስ ዲፊካልት ፎር ሚ ማትስ ዲፊካልት ፎር ሚ ማለት እንችላለን። ማትስ ኢዝ ዲፊካልት ፎር ሚ። ስለዚህ ሂሳብ ይከብደኒ እዩ ካል ሂሳብ ይከብደኛል ማለት ነው። ሂሳብ ይከብደን እዩ ሂሳብ ይከብደኛል። ቋንቋ 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 ተመሳሳይ ነው። ቋንቋ ቋንቋ ላንጉጅ። ኦኬ ቋንቋ ትግርኛ እምሃር ኣለሁ። የትግርኛ ቋንቋ እየተማርኩ ነው። አም ለርኒንግ ትግርኛ ላንጉጅ አም ለርኒንግ ትግርኛ ላንጉጅ ኦር አም ለርኒንግ ትግርኛ ማለት እንችላለን ባጭሩ። ስለዚህ ቋንቋ እምሃር ኣለሁ። ቋንቋ ትግርኛ እምሃር ኣለሁ። የትግርኛ ቋንቋ እየተማርኩ ነው። አይ አም ለርኒንግ ትግርኛ። ክንደይ ቋንቋ ትዛረብ? ስንት ቋንቋ ትናገራለህ? ሃው መኒ ላንጉጅ ዱ ዩ ስፒክ? ሃው መኒ ላንጉጅስ ዱ ዩ ስፒክ? ክንደይ ቋንቋ ትዛረብ? ስንት ቋንቋ ትናገራለህ? ሃው መኒ ላንጉጅስ ዱ ዩ ስፒክ? ስለዚህ ለምሳሌ እኔ ትግርኛ መናገር እችላለሁ፣ አማርኛ መናገር እችላለሁ፣ እንግሊዘኛ መናገር እችላለሁ። ስለዚህ 3 ቋንቋ መናገር እችላለሁ ማለት ነው። 3 ቋንቋታት ዝዛረብ ይኽእል። 3 ቋንቋዎች መናገር እችላለሁ። 3 ቋንቋታት ምዝራብ እኽእል ማለት እንችላለን። 3 ቋንቋ መናገር እችላለሁ። አይ ካን ስፒክ 3 ላንጉጅስ አይ ካን ስፒክ 3 ላንጉጅስ ማለት እንችላለን። ስለዚህ 3 ቋንቋታት እዛረብ 3 ቋንቋዎች እናገራለሁ። አይ ስፒክ 3 ላንጉጅስ። ግዕዝ ጨምራችሁም 4 ልታደርጉ ትችላላችሁ። ስለዚህ ቋንቋ የሚለው አሁን የትምህርት አይነቶች ነው እየተማርን ያለነው። ታሪክ በትግርኛ ታሪክ ነው የሚባለው። ነው ታሪክ ኦር ሂስትሪ። ታሪክ ደስ ይብለኒ ታሪክ ደስ ይለኛል። አይ ኢንጆይ ሂስትሪ። ታሪክ ዓድና እንመሃር የሀገራችንን ታሪክ እንማር። let us learn our country's history. let us learn our country's history. ስለዚህ ታሪክ ዓድና ማለት የሀገራችን ታሪክ ማለት ነው። ታሪክ ዓድና እንመሃር የሀገራችን ታሪክ እንማር። ታሪክካ ምፍላጥ ጽቡቕ እዩ። ታሪክህን ማወቅ ጥሩ ነው። knowing your history is good. ታሪክካ ምፍላጥ ጽቡቕ እዩ። ታሪክህን ማወቅ ጥሩ ነው። knowing your history is good. ስለዚህ በታሪክ ዙሪያም እነዚህ ምሳሌዎች መጠቀም እንችላለን ማለት ነው። ሳይንስ ሌላም ሳይንስም ሳይንስ ነው። ሳይንስ ዓብይ ትምህርቲ እዩ። ሳይንስ ትልቅ ትምህርት ነው። ዓብይ ማለት ትልቅ ማለት ነው።
ሳይንስ ዓብይ ትምህርቲ እዩ። ሳይንስ ትልቅ ትምህርቲ ነው። ሳይንስ ኢዝ ኤ ግሬት ሰብጀክት። ሳይንስ ኢዝ ኤ ግሬት ሰብጀክት። ሳይንስ ኢዝ ኤ ግሬት ሰብጀክት። ቤተ ሙከራ አበይ እዩ? ቤተ ሙከራ ኦር ላብ። ቤተ ሙከራ ላብ አበይ እዩ? ቤተ ሙከራ ላብ የት ነው? ላብ የሚለው ዝም ብዬ ነው ያስገባሁት ከእንግሊዝኛ የተወሰደ ስለሆነ ላይብረሪ ለማለት ነው። ስለዚህ ላይብረሪ ሳይሆን ላቦራቶሪ ነው። ቤተ ሙከራ ማለት ላቦራቶሪ ነው። ቤተ ሙከራ አበይ እዩ? ቤተ ሙከራ የት ነው? ዌር ኢዝ ዘ ላቦራቶሪ? ዌር ኢዝ ዘ ላቦራቶሪ? ናይ ሳይንስ መምህርና እያ። ሳይንስ አስተማሪያችን ናት። የሳይንስ አስተማሪያችን ናት። የጨምሩበት የሳይንስ አስተማሪያችን ናት። ናይ ሳይንስ መምህርና እያ። የሳይንስ አስተማሪያችን ናት። ሺ ኢዝ አውር ሳይንስ ቲቸር። ስለዚህ ናይ የሚለው የ ነው። ይሄም ስለዚህ ናይ የሚለው የ ነው። ስለዚህ ናይ ሳይንስ ማለት የሳይንስ ማለት ነው። ናይ ሳይንስ የሳይንስ መምህርና መምህራችን አስተማሪያችን እያ ናት። እዩ ቢሆን ነው ማለት ነው። እዩ ከሆነ ለወንድ ነው። እዩ ነው ነው። እያ ከሆነ ግን ናት ነው። ስለዚህ ሺ ኢዝ አውር ሳይንስ ቲቸር። ሺ ኢዝ አውር ሳይንስ ቲቸር ማለት እንችላለን ማለት ነው። እዮ ገዛ የቤት ስራ። እዮ ገዛ የቤት ስራ እዚህ ጋር ተገልብጠዋል ዳይሬክትሊ። እዮ ቤት አይደለም ገዛ ነው ቤት። ስለዚህ እዮ ገዛ ማለት የቤት ስራ ማለት ነው። እዮ ማለት ስራ ማለት ነው። ገዛ ደግሞ ቤት ማለት ነው። ስለዚህ እዮ ገዛ ቃል የቤት ስራ ማለት ነው። ሆምወርክ። እዮ ገዛ አለኝ የቤት ስራ አለብኝ። የቤት ስራ አለብኝ። የቤት ስራ አለብኝ መስራት አለብኝ። አይ ሃቭ ሆምወርክ። አይ ሃቭ ሆምወርክ። ስለዚህ እዮ ገዛ አለኒ ቃል የቤት ስራ አለኝ ማለት ነው። እዮ ገዛኻ ሰሪሕኻ ዶ? ዶ እዮ ገዛኻ ሰሪሕካ ዶ? የቤት ስራህን ሰርተሃል? እዮ ገዛ ሰሪሕካ ዶ? ዶ እንጨምርበታለን ጥያቄ ለማድረግ ማለት ነው። ዶ ጥያቄ ለማድረግ ዶ እንጨምርበታለን። እዚህ ጋር እንትን ስህተት አለው። እዮ ገዛ ሰሪሕካ ዶ? የቤት ስራህን ሰርተሃል ወይ ለማለት ነው። እዮ ገዛ ሰሪሕካ የቤት ስራ ሰርተሃል? ይሄ በአጭሩ ማለት እንችላለን። ችግር የለውም። እዮ ገዛ ሰሪሕካ የቤት ስራህን ሰርተሃል? እዮ ገዛኻ ሰሪሕካ የቤት ስራህን ሰርተሃል? ሃቭ ዩ ዶን ዮር ሆምወርክ? ሃቭ ዩ ዶን ዮር ሆምወርክ ማለት እንችላለን ማለት ነው። ስለዚህ እዮ ገዛ ማለት የቤት ስራ ማለት ነው። ቤተ መጻሕፍቲ። ቤተ መጻሕፍት መጻሕፍቲ ቤት መጽሐፍት ቤት ቤተ መጽሐፍት መጽሐፍት ቤት። ስለዚህ ቤተ መጽሐፍቲ በትግርኛ ቤተ መጽሐፍቲ ነው የሚባለው። ቤት ትምህርቲ ቤት ትምህርቲ ትምህርት ቤት። ቤተ መጽሐፍቲ መጽሐፍት ቤት ላይብረሪ። ናብ ቤት መጽሐፍቲ ንኸይድ ወደ ቤተ መጽሐፍቲ እንሂድ። ሌትስ ጎ ቱ ዘ ላይብረሪ። ሌትስ ጎ ቱ ላይብረሪ። ናብ ቤተ መጽሐፍቲ ንኺድ ካል ወደ ቤተ መጽሐፍት እንሂድ ማለት ነው። ሌትስ ጎ ቱ ዘ ላይብረሪ። ምንባብ ሙሉእ ሰብ ይገብር። ማንበብ ሙሉእ ሰው ያደርጋል። ስለዚህ ወደ ላይብረሪ ለምንድን ነው የምንሄደው? ልናነብ ነው። ለምን? ማንበብ ጥሩ ሰው ያደርጋል። ማንበብ ሙሉእ ሰው ያደርጋል። ስለዚህ ምንባብ ሙሉእ ሰብ ይገብር ማለት ማንበብ ሙሉእ ሰው ያደርጋል። ማንበብ ምንባብ ነው። ሙሉእ ሙሉ ነው። ሰብ ሰው ነው። ይገብር ያደርጋል ነው። ስለዚህ ሪዲንግ ሜክስ ኤ ፉል ማን። ሪዲንግ ሜክስ ኤ ፉል ማን።
ቤተ መጻሕፍቲ መዓዝ ይዕጾ? ሌላ ምሳሌ ደግሞ ቤተ መጻሕፍቲ መዓዝ ይዕጾ? ቤተ መጻሕፍት መቼ ይዘጋል? ዌን ዳዝ ዘ ላይብረሪ ክሎዝ? ዌን ዳዝ ዘ ላይብረሪ ክሎዝ? ስለዚህ ቤተ መጻሕፍት መቼ ነው የሚዘጋው ብለን ለመጠየቅ ቤተ መጻሕፍቲ መዓዝ ይዕጾ? ቤተ መጻሕፍት መቼ ይዘጋል ማለት እንችላለን ማለት ነው። ምረቃ፣ ምርቃት፣ ምርቃት ማለት ነው ግራጁዌሽን። ምረቃ፣ ምርቃት አማርኛውም ማስተካከል አለብን። ምርቃት፣ ምረቃ በትግርኛ ምረቃ ነው። ምረቃ ወይም ምርቃት ግራጁዌሽን። ሎሚ ዓመት ክምረቅ እየ ዘንድሮ እመረቃለሁ። በዚህ ዓመት እመረቃለሁ ማለት ነው። ሎሚ ዓመት ክምረቅ እየ በዚህ ዓመት እመረቃለሁ ወይም ዘንድሮ እመረቃለሁ። አይ ዊል ግራጁዌት ዚስ ይር። አይ ዊል ግራጁዌት ዚስ ይር። እንኳዕ ደስ በለካ፣ እንኳዕ ደስ በለካ፣ እንኳን ደስ አለ። እንኳዕ ደስ በለካ፣ እንኳን ደስ አለ። እንኳዕ ደስ በለኪ፣ ኪ ከሆነ ደግሞ እንኳን ደስ አለሽ ማለት ነው ለሴት። እንኳዕ ደስ በለካ፣ ካ ከሆነ መጨረሻው ለወንድ ነው። ኪ ከሆነ ለሴት ነው። በቃ አንድ ፊደል ብቻ መቀየር ነው፣ ጾታ ለመቀየር። እንኳዕ ደስ በለካ፣ እንኳን ደስ አለሽ። ህና ሽ ሌላ ፊደሎች ነው የሚቀየሩት። ትግርኛ ላይ ግን በለካ፣ በለኪ፣ ኪ ካል ወደ ሳልስ ፊደል ቀይረን ቋንቋ እንቀይራለን ጾታ ማለት ነው። ኮንግራጁሌሽንስ፣ ኮንግራጁሌሽንስ። አሚ ተመረቅና፣ አምና ተመረቅን። ዊ ግራጁዌትድ ላስት ይር፣ ዊ ግራጁዌትድ ላስት ይር። ስለዚህ አሚ ተመረቅና ማለት አምና ተመርቀናል ወይም አምና ተመረቅን ማለት ነው። አምና ተመረቅን፣ አምና ተመርቀናል። ዊ ግራጁዌትድ ላስት ይር። ዩኒቨርሲቲ፣ 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 ዩኒቨርሲቲ። ይሄ እንዳለ ከእንግሊዝኛ የተወሰደ ነው። ምንም የትግርኛም ትርጉም የለውም፣ የአማርኛም ትርጉም የለውም። ዩኒቨርሲቲ ወይም ከፍተኛ ትምህርት ለማለት ነው። የከፍተኛ ትምህርት ተቋማት። ስለዚህ ዩኒቨርሲቲ፣ ዩኒቨርሲቲ፣ ዩኒቨርሲቲ መቀለ እመሃር፣ መቀለ ዩኒቨርሲቲ እማራለሁ። መቀሌ ዩኒቨርሲቲ እማራለሁ። መቀሌ ዩኒቨርሲቲ ይማራለሁ። ስለዚህ መቀለ የሚለው እንዳለ ያስቀመጥኩት ትግርኛም አማርኛም ላይ ስም አይቀየርም። የሀገር ስም ከሆነ አይቀየርም። ፕሮናንሴሽኑ ስለማናውቀው ነው መቀሌ የምንለው እንጂ ትክክለኛ ስሙ መቀለ ነው። መቀለ፣ መቀለ ዩኒቨርሲቲ እማራለሁ። መቀለ ዩኒቨርሲቲ እምሃር። አይ ስቱዲ አት መቀለ ዩኒቨርሲቲ። አይ ስቱዲ አት መቀለ ዩኒቨርሲቲ። እንታይ ትመሃር ኣለኻ? ምን እየተማርክ ነው ለማለት ነው። ስለዚህ እዚህ ጋርም እንታይ ትመሃሪ፣ ሪ ካደረግናት ትመሃሪ ኣለኺ፣ ትመሃሪ ኣለኺ ካደረግነው ምን እየተማርሽ ነው ለሴት ይሆናል ማለት ነው። እንታይ ትመሃር ኣለኻ ለወንድ ነው። እንታይ ትመሃሪ ኣለኺ። እነዚህ ሁለቱም የመጨረሻ ፊደሎች ከር ወደ ሪ እንቀይራለን፣ ከኻ ደግሞ ወደ ኺ እንቀይራለን። ስለዚህ እንታይ ትመሃሪ ኣለኺ ምን እየተማርሽ ነው። እንታይ ትመሃር ኣለኻ ምን እየተማርክ ነው፣ ምን እያጠናህ ነው። ዋት አር ዩ ስቱዲንግ፣ ዋት አር ዩ ለርኒንግ፣ ዋት አር ዩ ስተዲንግ ማለት እንችላለን ማለት ነው። ማሕበራዊ ሳይንስ እመሃራለሁ። ማሕበራዊ ሳይንስ እየተማርኩ ነው። የማሕበራዊ ሳይንስ እየተማርኩ ነው። ማሕበራዊ ሳይንስ እመሃራለሁ። አይ አም ስቱዲንግ ሶሻል ሳይንስ፣ አይ አም ለርኒንግ ሶሻል ሳይንስ ብለን ማለት እንችላለን። ውጽኢት ወይ ከዓ ማርኪ፣ ውጤት ወይ ደግሞ ማርክ፣ ሪዛልት ኦር ግሬድ ማለት እንችላለን። ውጽኢት ማለት ውጤት ነው፣ ሪዛልት ነው። ማርኪ ደግሞ ማርክ ነው ኦር ግሬድ ነው። ጽቡቕ ውጽኢት አምጺአ፣ አምጺአ ነው የሚነበው። አምጺአ አ ከሆነ ለሴት ይሆናል። አሁን እንዳለ በአማርኛ ካነበብነው ጽቡቕ ውጽኢት አምጺአ ከሆነ ለሴት ነው የሚሆነው።
ጥሩ ውጤት አመጣች ማለት ነው። ጽቡቅ ውጽኢት አምጺኤ ከሆነ ግን አምጥቻለሁ ማለት ነው። ሰው ስለራሱ ሲያወራ ጥሩ ውጤት አምጥቻለሁ ለማለት ጽቡቅ ውጽኢት አምጺኤ የሚል ፕሮናንሴሽን ነው ያለው። ስለዚህ ጽቡቅ ውጽኢት አምጺእ ከሆነ አምጥቻለሁ ማለት ነው። አምጺኡ ካደረግነው ሁለተኛው ፊደል ኡ ካደረግነው አምጥቷል ማለት ነው ለወንድ። አምጺአ ካደረግነው አራተኛው ፊደል ደግሞ አምጥታለች ማለት ነው። ይሄ ግን የመጀመሪያ ፊደል በትግርኛ ነው የሚነበበው። ኦኬ ማርክኺ ክንደይ እዩ? ማርክሽ ስንት ነው? ሪዛልትሽ ስንት ነው? ወይም ማርክሽ ስንት ነው? ዋት ኢዝ ዩር ግሬድ? ዩር አድርጉት ዘ ሳይሆን ዩር ነው። ምክንያቱም ስለ አንቺ ነው እያወራን ያለነው። ማርክሽ ስንት ነው? ማርክኺ ክንደይ እዩ? ዋት ኢዝ ዩር ግሬድ? ውጽኢታዊ ስራሕ ውጤታማ ስራ ኢፌክቲቭ ወርክ። ውጽኢታዊ ስራሕ ካል ውጤታማ ስራ ማለት ነው። ኢፌክቲቭ ወርክ ኢን እንግሊሽ። ትምህርቲ ምርምር የምርምር ትምህርት ወይም ሪሰርች ስተዲ። ምርምር ሪሰርች ምርምር እገብር ኣለኹ ምርምር እያደረግኩ ነው። አይ አም ኮንዳክቲንግ ሪሰርች መጽናዕቲ የድልየና እዩ ጥናት ያስፈልገናል። መጽናዕቲ የድልየና እዩ ጥናት ያስፈልገናል። ዊ ኒድ ሪሰርች ዊ ኒድ ስተዲ ዊ ኒድ ሪሰርች ማለት እንችላለን። መጽናዕቲ ችግር ይፈትሕ ይፈትሕ ጥናት ችግር ይፈታል። መጽናዕቲ ችግር ይፈትሕ አድርጉት የ ሳይሆን ይ ነው። ይፈትሕ ጥናት ችግር ይፈታል። ሪሰርች ሶልቭስ ኤ ፕሮብለም። ሪሰርች ሶልቭስ ኤ ፕሮብለም። ምክንያቱም ሪሰርች የሚሰራው የሆነ ችግር ለመፍታት ነው። መጽናዕቲ ችግር ይፈትሕ ጥናት ችግር ይፈታል። ሪሰርች ሶልቭስ ኤ ፕሮብለም። ብልሒ ወይ ከዓ ንፍዓት ብልህነት ወይም ደግሞ ጎበዝነት ኢንቴሊጀንስ ኦር ስኪል ኢንቴሊጀንስ ብልህነት ጎበዝ ንፍዓት ስኪል ንፉዕ ተምሃራይ ተሸሊሙ ጎበዝ ተማሪ ተሸልሟል። ንፉዕ ተምሃራይ ምን ብለን ነበር? ተማሪ ብለናል መጀመሪያ። ተምሃራይ ንፉዕ ተምሃራይ ተሸሊሙ ጎበዝ ተማሪ ተሸልሟል። ዘ ስማርት ስቱደንት ዋዝ ሪዋርድድ። ኤ ስማርት ስቱደንት ዋዝ ሪዋርድድ። ትምህርቲ ብርሃን እዩ። ትምህርቲ ብርሃን ነው። ኤዱኬሽን ኢዝ ላይት። ትምህርቲ ብርሃን እዩ። ትምህርት ብርሃን ነው። ኤዱኬሽን ኢዝ ላይት። ኩሉ ክመሃር ኣለዎ። ሁሉም መማር አለበት። ሁሉም መማር አለበት ማለት ኩሉ ክመሃር ኣለዎ። ኩሉ ሁሉም ማለት ነው። ክመሃር መማር ማለት ነው። ኣለዎ አለበት። ኤቭሪዋን ሹድ ለርን። ስለዚህ ሁሉም መማር አለበት ምክንያቱ ትምህርት ብርሃን ነውና። ትምህርት ብርሃን ነው። ስለዚህ ሁሉም መማር አለበት። በትግርኛ ትምህርቲ ብርሃን እዩ ስለዚህ ኩሉ ክመሃር ኣለዎ ማለት እንችላለን ማለት ነው። መወዳእታ መጨረሻ ኦር ኢንዲንግ። ትምህርትና ኣብዚ ተወዲኡ ትምህርታችን እዚህ አብቅቷል ማለት ነው። ትምህርታችን ማለት የዛሬ ሌሰን ስለ ትምህርት የነበረን ትምህርት እዚህ ጋር ልንቋጨው ነው። ስለዚህ ትምህርት ኣብዚ ትምህርትና ኣብዚ ተወዲኡ ማለት ትምህርታችን እዚህ አብቅቷል። ኦር ሌሰን ኢንድስ ሂር። ስለዚህ ይሄ የመጨረሻ ክፍላችን ነው እያልን ነው ማለት ነው።
ትምህርታችን አያልቅም፣ ገና ይጨምራል። ሌላ ቪዲዮዎች እለቃለሁ፣ መከታተል አለባችሁ። እፈትወኩም እወዳችኋለሁ። ለወንዶች አይ ላቭ ዩ። እፈትወክን እወዳችኋለሁ። ለሴቶች እፈትወካ እወድሃለሁ። እፈትወክእ እወድሻለሁ። ስለዚህ እነዚህም ሁሌም የምንላቸው ነገሮች ናቸው። ማጥናት አለባችሁ። እወዳችኋለሁ። አይ ላቭ ዩ። መዓልታዊ ተለማመዱ፣ በየቀኑ ተለማመዱ። ምክንያቱ ትምህርት በየቀኑ ተለማምደን ነው እንትን ማድረግ የምንችለው። ቋንቋ በተለይ በየቀኑ ማንለማመድ ከሆነ መያዝ አንችልምና በየቀኑ ተለማመዱ። በትግርኛ ምንድነው የሚባለው? መዓልታዊ፣ በየቀኑ ተለማመዱ። ተመሳሳይ ነው። ፕራክቲስ ኤቭሪ ዴይ፣ ፕራክቲስ ኤቭሪ ዴይ፣ ፕራክቲስ ኤቭሪ ዴይ። ዚስ ዘስ የሚለው እነዚህን ኤቭሪ ዴይ ፕራክቲስ አድርጓቸው ለማለት ነው። እና ፕራክቲስ ዘስ ኤቭሪ ዴይ፣ እነዚህን ፕራክቲስ አድርጉ፣ መዓልታዊ ተለማመዱ። ሰብስክራይብ ማድረግም አትርሱ። ላይክ፣ ኮሜንት፣ ሼር አድርጉ። ምግባር አይትረስዑ ማድረግ አትርሱ ማለት ነው። ምግባር አይትረስዑ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ምግባር አይትረስዑ ማድረግ አትርሱ። ያኔለኝ አመሰግናለሁ። ስለዚህ በክፍል 22 በሌላ ርዕስ እንገናኛለን። በቅርቡ እለቃለሁ ብዬ ተስፋ አደርጋለሁ። ስለዚህ ሌሎች ቪዲዮዎችንም ተመልሳችሁ ማየት አለባችሁ። ከ1 እስከ 20 ያሉትን በደንብ ያስለምዷችኋልና ደጋግማችሁ ማየት አለባችሁ። ታንኪዩ፣ አመሰግናለሁ።